ለተከራዮችና አከራዮች ወሳኝ መረጃ ይዘናል። ከተከራይ አከራይ አዋጅ ጋር በተያያዘ በየዓመቱ የሚደረገው የኪራይ ዋጋ ማሻሻያ ላይ የተጀመረውን ስራ እንመለከታለን። በሌላ በኩል ደግሞ ለፋይዳ ዲጂታል መታወቂያ ከተመዘገቡ 29 ሚሊዮን ዜጎች ውስጥ መታወቂያውን የወሰዱት 7 ሚሊዮን ብቻ መሆናቸው ተገልጿል። መታወቂያውን ለማውጣት የሚመጡ ሴቶችን በሚመለከት ተመጣጣኝ የሆነ ሜካፕ እንዲጠቀሙም ተጠይቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለፋይዳ ዲጂታል መታወቂያ ከተመዘገቡ 29 ሚሊዮን ዜጎች ውስጥ መታወቂያውን የወሰዱት 7 ሚሊዮን ብቻ መሆናቸው ተገልጿል። መታወቂያውን ለማውጣት የሚመጡ ሴቶችን በሚመለከት ተመጣጣኝ የሆነ ሜካፕ እንዲጠቀሙም ተጠይቀዋል። የፋይዳ ብሔራዊ መታወቂያን ለማውጣት ከተመዘገቡ 29 ሚሊዮን ዜጎች ውስጥ መታወቂያውን የወሰዱት ከ7 ሚሊዮን እንደማይበልጡ የኢትዮጵያ ብሔራዊ መታወቂያ ፕሮግራም አስታውቀዋል። ተቋሙ ይህንን ያስታወቀው ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በጋራ በዲጂታል መታወቂያ ላይ አለ ያሉትን የማንነት መረጃ ስርቆት መጠበቅ የሚያስችል የዲጂታል ምስክር ወረቀት አገልግሎትን በተመለከተ በጋራ ባዘጋጁት መግለጫ ላይ ነው። የኢንፎርሜሽን መረብ ደህንነት አስተዳደር በዲጂታል መታወቂያ ላይ ያለውን የማንነት መረጃ መጠበቅ የሚያስችል አገልግሎትን በይፋ አስጀምረዋል። አገልግሎቱ በይፋ ስራ መጀመሩን ተከትሎ መግለጫ የሰጡት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ የፋይዳ መታወቂያ ሰርቲፊኬት አገልግሎት ጤና፣ ትምህርት እንዲሁም ባንክን ጨምሮ ሌሎች አገልግሎቶችን ለዜጎች ለማቅረብ ሁነኛ መንገድ ነው ብለዋል። ዋና ዳይሬክተሯ በተጨማሪም ከዚህ በኋላ ለፋይዳ መታወቂያ የሚመዘገቡ ዜጎች የዲጂታል መታወቂያ የምስክር ወረቀት አገልግሎት እንደሚሰጣቸው ተናግረዋል። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አራያ ስላሴ በበኩላቸው እስካሁን ድረስ በኢትዮጵያ 29 ሚሊዮን ዜጎች የፋይዳ ብሔራዊ መታወቂያን ለማውጣት መመዝገባቸውን የጠቀሱ ሲሆን ከዚህ ውስጥ የፋይዳ መታወቂያን የወሰዱት ግማሽ እንኳን እንደማይሞሉ አስታውቀዋል። ከዚሁ ጋር በተያያዘ የፋይዳ መታወቂያ ለማውጣት መጠኑ የበዛ ሜካፕ ተጠቅመው የሚመጡ በርካታ ሴቶች መኖራቸውን የገለጹት የብሔራዊ መታወቂያ ፕሮግራም ቴክኒካል ስፔሻሊስት አቶ ቻሊ አምባዬ ናቸው። የፊት ገጽታን ለመውሰድ የሚያስችለው የሶፍትዌር ቴክኖሎጂ ማንነትን በትክክል ለመለየት እንደሚቸገር ጠቁመዋል። በተለይም በአይን አካባቢ እንደ ኩል ያሉ መዋቢያዎችን በብዛት የሚጠቀሙ ሴቶችን የባዮሜትሪክስ መረጃዎችን ከፊት ገጽታ ለመውሰድና በትክክል ማንነታቸውን ለመለየት አዳጋች እንዳደረገው ገልጸዋል። በእነዚህ የበዙ ሜካፖች ምክንያት በአይንና በግንባር መካከል ያለውን ክፍተት መጠን መለካት እንደማይችል የገለጹት አቶ ቻሌ ስለሆነም የፋይዳ መታወቂያን ለማውጣት የሚመጡ ሰዎች ተመጣጣኝ የሆነ ሜካፕ እንዲጠቀሙ አሳስበዋል። በሌላ በኩል አገልግሎቱን ለማሻሻል እየተሰራ እንዳለ አንስተው በተለያየ ምክንያት የአይን ብሌን አሻራቸውን ያጡና ለመለየት አስቸጋሪ የሆነ የማህበረሰብ ክፍሎችን ለመለየት በልዩ ሁኔታ መስተናገድ የሚቻልበት አማራጭ እንዲጠቀሙ እየተደረገ ነው ብለዋል። የአይን አሻራቸውን በአይን ሞራና መሰል ሁኔታዎች ያጡ ሰዎችን የእጅና የፊት ገጽታ አሻራን በመጠቀም አገልግሎቱን እንዲያገኙ ለማድረግ እንደሚሰራም ነው አቶ ቻሌ ጠቆሙት። ከፋይዳ አገልግሎት ጋር በተያያዘ በሚሰጡ አገልግሎቶች የሚኖሩ የግንዛቤ ክፍተቶችን ለመቅረፍ በስፋት እንደሚሰራ ገልጸው በተለይም የፋይዳ መታወቂያ አሰጣጥ ላይ ያሉ ባለሙያዎች ላይ የቴክኒክ ድጋፍ የሚሰጥ ቡድን መኖሩን አስታውቀዋል። በሌላ በኩል ደግሞ ለተከራዮችና አከራዮች ወሳኝ መረጃ ይዘናል። ከተከራይ አከራይ አዋጅ ጋር በተያያዘ በየዓመቱ የሚደረገው የኪራይ ዋጋ ማሻሻያ ላይ የተጀመረውን ስራ እንመለከታለን። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ከአንድ ዓመት በፊት ወጥቶ ተግባራዊ በመደረግ ላይ መሆኑ ይታወሳል። በዚህ አሰራር መሰረት አከራይ የኪራይ ዋጋ ጭማሪ ማድረግ የሚችለው መንግስት በዓመት አንድ ጊዜ ነባራዊ የኢኮኖሚ ሁኔታውንና ሌሎች አግባብነት ያላቸውን ጉዳዮች ከግምት በማስገባት ሊወስን የሚችለውን የመኖሪያ ቤት ኪራይ ጭማሪ መሰረት በማድረግ መሆኑ ተጠቅሷል። ማንኛውም የቤት ኪራይ ጭማሪም በተቆጣጣሪው አካል በሰኔ 1 ለህዝብ ይፋ ተደርጎ ከሰኔ 30 ጀምሮ ለአንድ ዓመት እንደሚጸና ታውቀዋል። በዚህም መሰረት ያለ መንግስት እውቅና እየተደረጉ የሚገኙ የቤት ኪራይ ዋጋ ጭማሪዎችንና በቀጣይ የሚኖረውን የኪራይ ቤት ዋጋን ውሳኔ ለመስጠት በሚመለከት ጥናት እየተካሄደ መሆኑ ተነግረዋል። በዚህ መሰረት ከአንድ ዓመት በፊት በጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መሰረት የቤቶችን የኪራይ ዋጋ ለማሻሻል መንግስት ዝርዝር የገበያ ጥናት እያካሄደ ይገኛል ተብሏል። እንደ ገበያ ሁኔታ ሊጨምር ወይም ሊቀንስ የሚችለው የተሻሻለው የኪራይ ዋጋ ከሰኔ መጀመሪያ በፊት ይፋ እንደሚሆን ይጠበቃል። እየተካሄደ ያለው የኪራይ ዋጋ ጥናት ነባራዊ የኢኮኖሚ ሁኔታንና ሌሎች አግባብነት ያላቸውን ጉዳዮች ከግምት በማስገባት የሚከናወን መሆኑን ከውስጥ ምንጭ ያገኘነው መረጃ ያሳያል። የኪራይ ዋጋ ማሻሻያው ፍትሐዊና ግልጽ ለማድረግም የዋጋ ማስተካከያው በህጉ መሰረት እንደሚመራ ሰምተናል። በአዲሱ አዋጅ መሰረት አሁን የቤቶች የኪራይ ዋጋ በየጊዜው እየተገመገመ ይገኛል ሲሉ ምንጮቹ ገልጸዋል። ጥናቱ
ጥናቱ የቤት ኪራይ መጨመር ወይም መቀነስ አለበት በሚለው ላይ ለመወሰን ይረዳል የተባለ ሲሆን ውሳኔው ከተጠናቀቀና ከጸደቀ በኋላ ይፋ ይደረጋል ተብሏል። ውሳኔው በተከራይና አከራዮች ላይ በቀጥታ ጫና ይኖረዋል ሲሉ በጉዳዩ ላይ አስተያየታቸውን የሰጡ አንድ የምጣኔ ሀብት ባለሙያ ገልጸዋል። እንደ ባለሙያው ከሆነ ባለው የኑሮ ውድነት ምክንያት የኪራይ ዋጋ ቅናሽ ይደረግ ቢባል የቤት ባለቤቶች መጎዳታቸው ስለማይቀር ጫናው ይበረታባቸዋል ብለዋል። በተቃራኒው የቤት ኪራይ ዋጋ ይጨምር ከተባለ ደግሞ ነዋሪው ላይ የሚኖረው ጫና ከፍተኛ እንደሚሆን ጠቁመዋል። የጤና ባለሙያዎችና ሌሎች የመንግስት ሰራተኞች ኑሮ ተወዷል ብለው በሚጠይቁበት በዚህ ሰዓት ይህ የመንግስት ውሳኔ በልዩ ትኩረት እንደሚታይም ተናግረዋል። አከራዮችን ላያስደስት ቢችልም የተሻለ ሊሆን የሚችለው የኪራይ ዋጋው ባለበት እንዲቀጥል መወሰን መሆኑን ሳይገልጹም አላለፉም። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መሰረት የቤት ኪራይ ውል ዘመን ሳይጠናቀቅ ተከራይን ከቤት ማስወጣት ወይም በዚህ አዋጅ ከተፈቀደው ሁኔታ ውጪ የዋጋ ጭማሪ ማድረግ አይቻልም። የቤት ኪራይ ክፍያዎች በባንክ ወይም በሌላ ህጋዊ የኤሌክትሮኒክ ዘዴ መፈጸም ያለባቸው ሲሆን አከራይና ተከራይ የቤት ኪራይ ክፍያ ሰነዶችን አደራጅተው የመያዝ ግዴታም ተጥሎባቸዋል። የሚደረገው የመኖሪያ ቤት ኪራይ ውል ከ2 ዓመት ሊያንስ እንደማይችልም በመመሪያው ላይ ሰፍሯል።